ዊኬንድ ጠብቀው የሚጠጡ አሉ። ስክር እስኪሉ ምናልባት በእግራቸው መሄድ እስኪያቅታቸው በንፉቅቅ ሄደው ምንድነው እንዲንቀጠቀጥ የሚያደርገው? እንዲንቀጠቀጥ የሚያደርገው የአልኮል ተጠቃሚ ዶፓሚኑን የሚነካ ከሆነ ከቤዝ ላይኑ ከፍ እያለ ነው የሚሄደው ዶፓሚኑ። አምጣ አምጣ የሚል ነገር ሲመጣ በምንድነው የሚመለሰው? አንተ የምትሰጠው መድኃኒት የሚያደርገው ምንድነው? ያንን እስራት መፍታት እንጂ ሱሰኛ ያገግማል እንጂ አይደንም የሚለው። በሕክምና ሳይንስ መዳን የሚባል ነገር የለም። እንዳጠቃላይ ካነሳ ነው ሱስ እንደ ጽንሰ ሐሳብ አይምሮን የሚያግት ነፃነትን የሚያሳጣ በሽታ ነው። ስለዚህ በሱስ ውስጥ ያሉ ሰዎችን በዚህ መልኩ ብንረዳቸው በኬሚካል እገታ ስር ያሉ በራሳቸው ለመወሰን የሚቸገሩ ሰዎች ናቸው። ይሄ እንግዲህ ሁሉንም በሱስ ውስጥ ያለ ሰው የሚመለከት አይደለም። ምክንያቱም ደረጃ ስላለው ነው። የቃሉ አጠቃቀም ችግር ስላለበት። አልኮልን ለምሳሌ ብንወስድ አንዳንድ ሰዎች ዊኬንድ ጠብቀው የሚጠጡ አሉ። ስክር እስኪሉ ምናልባት በእግራቸው መሄድ እስኪያቅታቸው በንፉቅቅ ሄደው ሳምንቱን ግን ስራ እየሰሩ ምን እያሉ የሚኖሩ ሰዎች አሉ። ሌሎች ደግሞ 11 ሰዓት ዶሮ ሲጮህ አረቄ ቤት የሚያስከፍቱ ሰዎች አሉ። እየተንቀጠቀጡ ማለት ነው። እየተንቀጠቀጡ ያለዛ ነገር ማይንቀሳቀስ አልነጋላቸው ብሎ ሌሊቱ ዶሮ ሲጮህ እና ብዙ አሁን አረቄ ነጋዴዎች ቢጠየቁ ተነስተው ሰጥተዋቸው ተመልሰው ነው የሚተኙት። ወይ አንድ ጠርሙስ ሰጧቸውና እነሱ እንዲጠጡ ከዛ እስራት ነፃ ያደርጋል። የኛ ሕክምና በ3 ቀን ውስጥ መንቀጥቀጡ መቆም ይችላል። መንቀጥቀጡ ብቻ ነው እንጂ ከሱሱ አይወጣም። ከሱሱ የመውጣት ሂደት ነው እሱ ሌላ ሳይንስ አለ። ያችኛዋ ግን ይሄ መንቀጥቀጥ እና ምግብ አለመብላት፣ ጭንቀት፣ በጣም ብዙ አይነት withdrawal symptoms የሚባሉ እነዛን በ3 ቀን ውስጥ ቢበዛ በ7 ቀን ሰውየውን ከነዛ ስሜቶች ነፃ ማድረግ ይቻላል። ምንድነው እንዲንቀጠቀጥ የሚያደርገው? እንዲንቀጠቀጥ የሚያደርገው አልኮሆሉ ሰውነቱን አግቶት ነው። ነርቭን የነርቭ ስርዓቱን አግቶታል። ስለዚህ ያንን አልኮል ካልቀመሰ ሰውነቱ አይሰራም ማለት ነው። ይዞታል ማለት ያ ነው ማገት ማለት ያኮ ነው። በዚህ ደረጃ አልኮሆሊክ የሆነን ሰው በምንም ተአምር ከአልኮል ነፃ ልታደርገው አትችልም። ሕክምና ካልሰጠው 2 አማራጭ ነው ያለው። ወይ አልኮሉ መጠጣት አለበት ወይ መታከም አለበት። ምንድነው ሕክምና? ሕክምናው የመድኃኒት ሕክምና ነው። በዋናነት መድኃኒቶች አሉ። የአልኮሉን ስሜት መድኃኒቶቹ ከአልኮል ጋር ተመሳሳይ ኢፌክት ያላቸው ናቸው። የሰውየውን አይምሮና አካል መሸወድ ማለት ነው። ያንን መድኃኒት ስንሰጠው አልኮሉን ያገኘ ነው የሚመስል። 2 መለኪያ ሲጎነጭ መንቀጥቀጡ እንደሚቆመው 2 ኪኒን ሲሰጠው ሰውየው መንቀጥቀጡ ይቆማል። ስለዚህ የአረቄውን ቦታ ነው የሚታየው። የአረቄውን ቦታ በሪሴፕተር ሌቭል የአረቄውን ቦታ የሚይዝ ነው። ነገር ግን ልዩነት አላቸው መድኃኒቱና አረቄው። መድኃኒቱና አረቄው ልዩነታቸው ምንድን ነው? አረቄው የሚነካቸው ወይም አልኮሆል የሚነካቸው የተለያዩ ክፍሎች አሉ። ምሳሌ የደስታ ስሜት እንዲፈጠር የሚያደርጉ የተለያዩ ሪሴፕተሮች አሉ በአንጎል ውስጥ። ዶፓሚን እንዲለቀቅ የሚያደርግበት ስርዓት አለው። ይሄኛው መድኃኒት ዶፓሚን ጋር ንክኪ የለው። ስለዚህ ደስታ የሚባል የለም በመድኃኒቱ። አንተ የምትሰጠው መድኃኒት የሚያደርገው ምንድን ነው? ያንን እስራት መፍታት ብቻ ነው። ከመንቀጥቀጡ ይወጣል። ጭንቀት የለም። ምግብ ይበላል፣ እንቅልፍ ይተኛል። ጭንቀት የለም። ስለዚህ ከአልኮሉ ጥገኝነት ወይም ከእገታ ነፃ ሆነ ማለት ነው። እዚህ ጋር ግን ያለኝ ጥያቄ አሁን አንድ የአልኮል ተጠቃሚ ዶፓሚኑን የሚነካ ከሆነ
ከቤዝ ላይኑ ከፍ እያለ ነው የሚሄደው ዶፓሚኑ። አምጣ የሚል ነገር ሲመጣ በምንድን ነው የሚመልሰው? እሱ ራሱን የቻለ ሳይንስ አለው። ያው ራሱን የቻለ የህክምና እንትን አለው፣ አካሄድ አለው። መድኃኒቶች አሉ፣ እነዚህን አምጣ የሚል ስሜት የሚያጠፉ መድኃኒቶች። ሌላ መድኃኒት ደግሞ አለ። ሌላ መድኃኒት ደግሞ የዶፓሚንን ስርዓት ደግሞ የሚዘጋ የመድኃኒት ህክምና አለ። እሱ ሌላኛው ክፍል ነው። ምክንያቱም አሁን የህክምናው ሂደት የመጀመሪያው ስቴጅ ዲቶክሲፊኬሽን የምንለው ሰውየውን ነፃ ማድረግ ወይም ቅድም እንዳልኩ ከስርዓት ማላቀቅ ያልኩ ስቴፕ በዋናነት የሚያተኩረው ይህን የታገተውን የሰውየውን ስርዓት ነፃ ማድረግ ማለት ነው። እነዚህ የምንሰጣቸው መድኃኒቶች ምን እንደሚያደርጉት ብትለኝ ይሄ መንቀጥቀጥ ምናምን ይጠፋና ሰላማዊ ይሆናል፣ ይረጋጋል፣ ጭንቀት የለም፣ ምግብ ይበላል። ኖርማሊ አልኮል የሚጠጡ ሰዎች ምግብ አይበሉ፣ አልኮሊክ የሆኑ ሰዎች ምግብ አይበሉ። ኢንፋክት ልክ እንደ መኪና ኤነርጂውን ከአልኮል ነው የሚያገኙት። ባይዘው አልኮሆል ወደ ኤቲፒ ይቀየራል። ማንኛውም የምንበላው ምግብ ኤነርጂ የሚሰጠን ወደ ኤቲፒ ተቀይሮ ነው። ኤቲፒ የሚባላል የመጨረሻዋ ነዳጅ ናት። ኤቲፒ ማለት ሰውነታችን ሊንቀሳቀስ አይምሮአችን፣ አካላችን በሙሉ ስፖርት ሲሰራ የምታቃጥለው ኃይል ኤቲፒ ነው የሚባለው። ኤቲፒ የሚባል የመጨረሻው የኤነርጂ ፕሮዳክት የምግብ ሁሉ ስጋም ብላ፣ ሽሮም ብላ፣ ዳቦም ብላ የመጨረሻው ኃይል ኤቲፒ ነው። ማገገም የሚለው እንደ ኮንሴፕት አልቀበለውም። እኔ በእኔ ተቀባይነት የለውም። ሌሎች ይጠቀሙታል ብዙ። ነገር ግን ቅድም ያልካትን ነጥብ ላብራራት። ሱሰኛ ያገግማል እንጂ አይድንም የሚለው መዳን ምንድን ነው ብለህ ጠይቀኝ። እንግዲህ መዳን ምንድን ነው? በህክምና ትርጉሙ መነጋገር ያስፈልጋል። በህክምና ሳይንስ መዳን የሚባል ነገር የለም። እንደ አጠቃላይ ካነሳ ነው በህክምና ሳይንስ መዳን የሚባል ነገር የለም። ምንድን ነው ያለው? ያለው ለምሳሌ ተላላፊ የሆኑ በሽታዎች ከሆኑ ከአንድ የተላላፊ በሽታ ኤፒሶድ ነፃ መሆን ነው። ምን ማለት ነው? ለምሳሌ አንድ ሰው ታይፎይድ ቢታመም ታይፎይድ ታክሞ ይሻለዋል። ከታይፎይድ ነፃ ይሆናል። ከወር በኋላ ታይፎይድ ተመልሶ ይታመማል ይሄ ሰው። ስለዚህ ይሄ ሰው ድኗል ይባላል? ከታይፎይድ እድሜ ልክ ነፃ የሚያደርግ ህክምና የለም። አንድ ይሄ ነው። ስለዚህ ተላላፊ የሚባሉ በሽታዎች እንኳን ያንን አንድ የህመም ኤፒሶድ እንለዋለን እኛ። ያንን ኤፒሶድ ልክ እናንተ በፖድካስት ኤፒሶድ እንደምትሉት ያንን ኤፒሶድ አክመህ ነፃ ልታደርገው ትችላለህ። ነገር ግን ያንን ሰው እድሜ ልክ በዛ ህመም እንደማይታመም ጋራንቲ ልታደርገው አትችልም። ስለዚህ መዳን ማለት ከአንድ የህመም ኤፒሶድ ታክሞ ነፃ መሆን ማለት ነው። የሰው ልጅ በአንድም በሌላም ምክንያት ከህመሞች ነፃ ሊሆን አይችልም። ለምሳሌ አዲክሽን ወይም ሱስ የሚወሰደው ተላላፊ እንዳልሆኑ በሽታዎች ነው። ተላላፊ ካልሆኑ በሽታዎች እንደ አንዱ ነው። አዲክሽንን ከአስም፣ ከደም ግፊት፣ ከስኳር ህመም ጋር የማገርሸት ባህሪውን አነጻጽረውት ከነዚህ 3 ህመሞች ያነሰ ነው የሱስ የማገርሸት ባህሪ። ስለዚህ አሁን ሱስና ደም ግፊትን ወይም ሱስና ስኳር ህመምን የትኛው ነው የተሻለ ህመም ብለህ ልትወስድ የምትችል? ኮንሴፕቱ ያለው ምን ላይ ነው ብትለኝ ሱስን እንደ ህመም አለመቀበል ነው። በእኛ በህክምና ሳይንስ በተለይ በስነ አእምሮ ህክምና በተለይም ደግሞ በአዲክሽን ሳይኪያትሪ ሱስ እንደ ማንኛውም በሽታ ነው። ያ ማለት ምንድን ነው? በሱስ ውስጥ ካለ አንድ ሰው ህመም ውስጥ ነው። ታክሞ ነፃ ሲሆን ደግሞ ነፃ ሰው። እንደ ማንኛውም ክሮኒክ ህመም የምንላቸው ወይም ስር ሰደድ ህመም እንደሚባሉት ወቅት ጠብቆ በተለያየ ምክንያት ሊያገረሽ ይችላል። አንድ ስኳር ህመምተኛ መድኃኒቱን እየወሰደ ነው ስኳሩን ተቆጣጥሮ የሚኖረው። እድሜ ልክ ነው መድኃኒት የሚወስደው። በሱስ ውስጥ ያለ ሰው እድሜ ልክ ነፃ ሆኖ ለመኖር ከጥቂቶች በስተቀር መድኃኒት መውሰድ አያስፈልጋቸው። ጥቂት ይኖራሉ። ለምሳሌ ኦፒዮይድ ሱስ ያላቸው ሰዎች ሰብስቲዩሽን መድኃኒት ወይም ደግሞ ያንን የሚተካ
መድኃኒት ለእድሜ ልክ መውሰድ የሚኖርባቸው ይኖራሉ። ከዛ በተረፈ ግን አብዛኛው ሱስ ውስጥ ያለ ሰው ከሱስ ነፃ ሆኖ ለመኖር የህይወት ዘይቤ ለውጥ ብቻ ነው የሚያስፈልገው እንጂ እንደሌላው ስር ሰደድ ህመም በየቀኑ መድኃኒት እየዋጠ መኖር አይኖርበትም። ስለዚህ ያገግማል እንጂ ነፃ አይሆንም የሚባለው የተሳሳተ አመለካከት ነው። ኢንፋክት ከሪሃብሊቴሽን በኋላ 6 ወር የሚቆይ 1 ዓመት የሚቆይ እነዛ ጊዜዎች እንደ ማንኛችንም ወይም አንዳንዴ ከማናችንም የተሻለ ጤናማ፣ ደስተኛ፣ ነፃ ሆነው የሚኖሩባቸው ጊዜያት ናቸው። በነዛ ጊዜዎች እያነከሰ አይደለም ያ ሰው እየፈነጠዘ ነው የሚኖረው። በሆነ ምክንያት ሲሳሳትና ሪላፕስ ሲያደርግ ብልጥ ከሆነ ጥሩ ሰፖርት ሲስተም ካለው በጊዜ ብድግ አድርጎ ሪሃብሊቴሽን ቢገባ በአጭር ጊዜ ህክምና ሳምንት ወይም 10-15 ቀን ቆይቶ ወደ ቀድሞ መስመሩ ተመልሶ ወደ መፈንጠዙ ሊመለስ ይችላል። ለምሳሌ አንድ ሌላ ታካሚ ጋር ቢጣላ አንድ ሰው ሲጋራ ስለማጨስ ሊያስብ ይችላል ጭንቅላቱ። ከዛ ወዲያው ያንን እንደ ኦፖርቹኒቲ እንጠቀማለን። አሁን ልክ ከዛ ክርክር ወይም የተወሰነ የቃላት ልውውጥ በኋላ ያንን ሰው ስብ ያመጣና አስገባዋለሁ። አሁን ተበሳጭተሃል። በተበሳጭ ሰዓት አይምሮ ምንድነው ያማረው? ሲጋራ ነው ያማረኝ። ኦኬ ውጭ ብትሆን ኖሮ ታጨስ ነበር። አዎ። ስለዚህ ምን አይነት ምላሽ ትሰጣለህ ለእንደዚህ አይነት ሁኔታ? ሌላ ኦልተርኔቲቭ ጤናማ የሆነ አማራጭ ብሪዚንግ ኤክሰርሳይዝ ይባላል። አሰራዋለሁ ማለት ቢሮ ቁጭ አድርጌ 5 ጊዜ ብሪዚንግ ኤክሰርሳይዝ አሰራው ቀለለኝ ይላል። ስለዚህ በሚቀጥለው ስትበሳጭ ይሄንን ስራ ደጋግሞ ያንን ፕራክቲስ ያደርጋል። ያ ማለት ምንድነው? ተለዋጭ፣ ጤናማ፣ ተገዳዳሪ ምላሽ ያንኛውን በቃ ያንን መመከት የሚችል ምላሽ እንዲለማመድ። ይሄ የአእምሮ ጉዳይ ነው። እኔ አንድ ማምነው ነገር እንደ አንድ በአእምሮ ጉዳይ ላይ ጥናት እንደሚያደርግ ሰው አእምሮውን ካወቀው የኢንቨስትመንት አማራጩን ላቅ ወዳለ ደረጃ ያሳደገው በከተማው እምብርት ላይ ቤት ለመግዛት ላሰባችሁ ሊያመልጣችሁ የማይገባ ልዩ ቅናሽ ከቴምር ሪል ስቴት በአዋሬና ሳር ቤት ላይ ባወጣናቸው አዳዲስ ሳይቶቻችን ላይ ከ15% እስከ 35% ታላቅ ቅናሽ አድርገን ባለ 1 መኝታ በ5.5 ሚሊዮን ጠቅላላ ክፍያ፣ ባለ 2 መኝታ በ5.7 ሚሊዮን ጠቅላላ ክፍያ፣ ባለ 3 መኝታ በ8.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘንሎት መተናል። ልብ ይበሉ፣ ይህ ክፍያ 100% ለሚከፍሉ ሲሆን በተጨማሪ ንግዶን ለማዘመን በገላን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ500 ሺህ ብር ቅድመ ክፍያ ይዘንሎት መተናል። ለበለጠ መረጃ በ0960 62 88 88 ይደውሉልን። ቴምር ፕሮፐርቲስ። ከቁጥጥሩ ውጭ አይሆንም። በልዩ ሁኔታ ህመም ምናምን የአእምሮ ህመም ምናምን ከሌለበት አእምሮውን ካወቀው ሊገዛው ይችላል። ይሄ 100% ማምንበት። ብዙ ሰው የሚሸወደው ይሄንን ባለማወቅ ነው። ምክንያቱም ብዙዎቹ የሚደረጉ ድርጊቶች ደመነፍሳዊ ናቸው። ደመነፍሳዊ ናቸው። የሰው አእምሮ 80% የእንስሳ አእምሮ ነው። እዚህ ጭንቅላታችን ውስጥ ያለው እንስሳዊ አእምሮ ነው። 80% የአእምሮአችን አንጎላችንን ብንወስደው በሳይዝ ወደ 1.3 ኪሎግራም አካባቢ ነው። 80% አእምሮአችን እንስሳዊ ነው፣ ደመነፍሳዊ ነው። 20% አካባቢ የሚሆነው ነው ሰዋዊ የምንለው አእምሮአችን ከግንባራችን ፊት ለፊት ያለው ፕሪፍሮንታል ኮርቴክስ ብለን የምንጠራው ነው ከእንስሳት የሚለየን። እሱ ነው እንግዲህ የሚያመዛዝነው፣ ጥቅምና ጉዳትን የሚነግረን፣ የሚያቅደው፣ የሚያስበው ክፍል እሱ የሚያስበው እንግዲህ ማሰብ ትንሽ ወሰብሰብ ይላል። ብዙ የአእምሮ ክፍሎች ተቀናጅተው የሚሰሩት ነው። ነገር ግን ይሄኛው ክፍል በተለየ የኛ መሪያችን ማለት ነው እና ሱስ የሚቀመጠው እነዚህ ደመነፍሳዊ ባህሪያት ራሱ ሱስን ጨምሮ እንስሳዊ በሆነው አእምሯችን ላይ
ኦኬ አሁን ቅድም ስታነሳልኝ አልኮልና ሲጋራን ነው በዋናነት ያነሳ ነው። ሁለቱ ነገሮች ኤክስተርናል ናቸው። አጠገባችን ከሌሉ ካልቀመስ ናቸው ካልነካ ናቸው ምናምን ያንን ነገር አይጎዱንም። ምናልባት እንግዲህ ሱስ ሲባል በጣም ብዙ አይነት ነው። ከማስተርቤሽን ምናምን ጋር የተገናኘው ሳ እንግዲህ የሱስ መነሻው ምንድን ነው ብትለኝ ሪኢንፎርስመንት ይባላል። ይሄ በሳይኮሎጂ ሪኢንፎርስመንት ማለት መጣም ማለት ነው። ወይም ደግሞ ወደ ያ ልምምድ ወይም ያ ኬሚካል በአእምሮ ውስጥ ዶፓሚን የተባለው የደስታ ስሜትን የሚፈጥረው ኬሚካል ከፍ ባለ መጠን እንዲፈስ በሚያደርግበት ጊዜ ሰውየው የደስታ ስሜት ይሰማዋል። ስለዚህ በእኛ ሳይንስ ማንኛውም ደስታን የሚፈጥር ነገር ሱስ የማስያዝ እድል አለው እንላለን። ሁሉም ላይ አይደለም። ነገር ግን በተለይ ተጋላጭ የሆኑ የተወሰኑ ሰዎች ላይ የበለጠ ወደ ሱስ ሊቀየር ይችላል። ስለዚህ ማንኛውም ደስታን የሚፈጥር ነገር ሱስ ሊያስይዝ ይችላል። ይሄ እንግዲህ ዝርዝሩ በጣም ሰፊ ነው ማለት ነው። በአጠቃላይ ሱሶች በሁለት ነው የሚከፈሉት። አንደኛው የኬሚካል ሱስ የሚባለው አልኮል እና የተለያዩ አደንዛዥ አነቃቂ አእምሮን ለዋጭ ኬሚካሎች ናቸው። ፕሮሰስ አዲክሽንስ ተብለው የሚጠሩት ደግሞ የባህሪ ሁኔታዎች ናቸው ማለት ነው። ምክንያቱም የሰው ልጅ ደስታን ለማግኘት ወይም ደግሞ የደስታ ስሜትን እንዲሰማው ኬሚካል ብቻ መውሰድ አይጠበቅበትም። እነዚህ ባህሪያት የደስታ ስሜትን ሊፈጥሩ ይችላሉ። ለምሳሌ ቁማር፣ ሴክስ፣ ሶሻል ሚዲያ ሊሆን ይችላል፣ ላይክ እና ሼር ሊሆን ይችላል፣ መሸለም፣ ገንዘብ ማግኘት፣ እነዚህ ሁሉ ያ የደስታ ስሜት የሚሰማን በአእምሯችን ከፍ ያለ መጠን ከወትሮ ከፍ ያለ መጠን ያለው ዶፓሚን በአእምሯችን ፍሰቱ በሚጨምርበት ጊዜ ነው ያ የደስታና የፈንጠዝያ ስሜት የሚሰማን ማለት ነው። ስለዚህ ማንኛውም ደስታን የሚፈጥር ስሜት ሱስ የማስያዝ ባህሪ አለው እንላለን። እንግዲህ በብዙ ምሳሌዎች ማስረዳት ይቻላል። ለዚህ ነው በሁለት ከፍለን ኬሚካል እና በባህሪ የምንለያቸው ማለት ነው። ኢትዮጵያ ውስጥ ከአዲክሽን ጋር በተገናኘ ሚስኮንሰፕሽኖች አሉ የምትላቸው ነገሮች ይኖራሉ? ብዙ አሉ። እንግዲህ ምንድነው አንደኛው በሽታ መሆኑን አለመረዳት ዋናውና መሰረታዊው ነገር ነው። ይሄ ኢትዮጵያ ውስጥ ብቻ ሳይሆን በመላው ዓለም ያለ ችግር ነው፣ በሰለጠነውም ዓለም ጭምር። አሁን ሌላ በሽታ ሲሆን ውይ ሲያሳዝን የማዘን ስሜትም አለ እዛ ሰውዬ ጋር። ሱስ ውስጥ ግን ሲሆን እንዲሁም ያናድዳል። ልክ ነው፣ ሌላ ታሪክ ነው። ልክ ነው፣ ያናድዳል። ሰውየውን ታሟል ብሎ መቀበል በጣም ከባድ ነው ለብዙ ሰው። በዓለም ላይ ያለ ችግር ነው። ሱስን በተመለከተ ሁለት አስተያየቶች ናቸው ያሉ። ሜዲካል ቪው የሚባለው እኛ የምንከተለው ሱስ በሽታ ነው የምንለው። ሁለተኛው ሞራል ቪው የሚባለው ደግሞ የሰውየው ደካማነት፣ ራሱን መቆጣጠር ያለመቻል፣ የሞራል ልዕልናው ዝቅ ያለ እንደዛ ተደርጎ የሚወሰድበት ሁኔታ ነው ያለው እና በዓለም ላይ በአብዛኛው ሁለተኛው አመለካከት ነው በተለይ በማህበረሰቡ ዘንድ ገን ነው ያለው። እኛ ሀገር ብቻ ሳይሆን በመላው ዓለም ያለ ነው። ከዚሁ ጋር ተያይዞ የሚመጣው ደግሞ በተለምዶኛ ስቲግማ ብለን የምንጠራው ማግለል ወይም ደግሞ ሰውየውን ማንቋሸሽ፣ ክብርን በሚነኩ ቃላት መጠቀም የተለመደ ነው ይሄ በመላው ዓለም እና ይሄ በእርግጥ ትክክል ነው ብዬ አላምንም። በሽታ ነው። እኔ እንግዲህ ባለፉት 20 ዓመታት በጣም በርካታ ሰዎች አይቻለሁ ከሱስ ጋር በተያያዘ። ብዙ ሰው አሁን ሱስ ያለበት የሚመስለው ራሱን የጣለ በተለምዶ የጀዘበ የሚባል ቆሸሸሽ ያለ
ስራ ፈት የሆነ እንደዛ ይመስለዋል። ይሄ ትልቅ ስህተት ነው። በስራ አጋጣሚ በኢትዮጵያም ከኢትዮጵያም ውጭ በነበርኩበት ጊዜ በጣም የተከበሩ ሰዎች ሱስ ያለባቸው አሉ። በጣም ትልልቅ ሰዎች በህብረተሰቡ ዘንድ ተቀባይነት ከፍ ብለው የሚታዩ በሀብትም በዝናም በእውቀትም በማዕረግም እጅግ ከፍ ያሉ ሰዎች አሉ። ስለዚህ ሱስ ማህበራዊ ደረጃን፣ ጾታን፣ ቀለምን፣ ማንኛውንም ማህበራዊ ድንበሮች የሚያከብር አይደለም። ውስጥህ ተጋላጭነቱ ካለ ለምሳሌ የአልኮል ሱስ ቅድም እንዳልኩት 50% ተጋላጭነቱ በተፈጥሮ ያለ ነው። ጀነቲክ ቨልነራቢሊቲ ይባላል። ቨልነራቢሊቲ ማለት ተጋላጭነት ማለት ነው። ጀነቲክ ማለት የሰውየው ብሉፕሪንት ነው፣ መዋቅሩ ነው፣ ማንነቱ። ማንነታችን በዲኤንኤያችን በመዋቅራችን ውስጥ ያለ እዛ ላይ የሚታዩ አንዳንድ ከላይ የመጡ ከወላጅ ከአያት የመጡ ተሽሎክልከው አባትና እናት ላይ ላይኖር ይችላል። ብዙ ጊዜ አያት ላይ ይገኛል ወይ አጎት ላይ ወይ እንደዚህ። አንዳንድ ጊዜ ጄኔቲክስ በጣም ሚስጥር ያለው ነው። እንደ ሳይንስ ብዙ ጥናትና ምርምሮች ሰራለሁ ከአእምሮ ጤና ጋር ተያይዞ በተለይ ጄኔቲክስ ላይ በጣም አስገራሚ ሳይንስ ነው። እና ያቺ ተጋላጭነት ካለች ፕሮፌሰር ሁን ቢሊየነር ሁን አይቀርልህም። ለዚህ ምሳሌ ላስረዳ። የኛ ሀገር ብዙ ማቀዋለ፣ ግን የኛን ሀገር ለጊዜው ልተውና ፐብሊክ የሆነው መረጃ ልንገር። ለምሳሌ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢንቨስትመንት አማራጩን ላቅ ወዳለ ደረጃ ያሳደገው በከተማዋ እምብርት ላይ ቤት ለመግዛት ላሰባችሁ ሊያመልጣችሁ የማይገባ ልዩ ቅናሽ ከቴምር ሪል ስቴት በአዋሬና ሳር ቤት ላይ ባወጣናቸው አዳዲስ ሳይቶቻችን ላይ ከ15% እስከ 35% ታላቅ ቅናሽ አድርገን ባለ 1 መኝታ በ5.5 ሚሊዮን ጠቅላላ ክፍያ፣ ባለ 2 መኝታ በ5.7 ሚሊዮን ጠቅላላ ክፍያ፣ ባለ 3 መኝታ በ8.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘንሎት መተናል። ልብ ይበሉ፣ ይህ ክፍያ 100% ለሚከፍሉ ሲሆን በተጨማሪ ንግዶን ለማዘመን በገላን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ500 ሺህ ብር ቅድመ ክፍያ ይዘንሎት መተናል። ለበለጠ መረጃ በ0960 62 88 88 ይደውሉልን። ቴምር ፕሮፐርቲስ። ወንድሙ ከፍተኛ የአልኮል ሱሰኛ ነው የነበረ ነው። በዚሁ ምክንያት ነው የሞተው ታላቅ ወንድሙ። ይሄ ራሱ ዶናልድ ትራምፕ ወጥቶ የተናገረው ነው በአደባባይ። ወንድሙ በዚህ ምክንያት መሞቱን ራሱ ተናግሯል። ሁለተኛ ወንድሙ በህይወት እያለ ትራምፕ ወጣት እያለ ጠርቶ መከረኝ ያለውን ተናግሯል። እኔ በዚህ በአልኮል ሱስ በሽታ እየተሰቃየሁ ነኝ፣ አንተም ላይ ይሄ የኔ በሽታ በዘርህ ውስጥ ሊኖር ስለሚችል የአልኮል መጠጥ ፈጽሞ እንዳትቀምስ ብሎ መከረኝ። በህይወቴ አንድም ቀን የአልኮል ይዘት ያለው መጠጥ ቀምሼ አላቅም ብሎ ነው ፐብሊክ ላይ የተናገረው። 78 ዓመቱ ነው አሁን እንግዲህ የአሜሪካ ፕሬዚዳንት። በህይወቴ እንግዲህ የትራምፕን ላይፍ ስታይል የሚያቅ ያውቃል። የምትገምተው ከዚህ ተቃራኒውን ነው። አንድም ቀን በህይወቴ የአልኮል ይዘት ያለው መጠጥ ቀምሼ አላቅም ነው ያለው። ምክንያቱም የወንድሜ በሽታ እኔ ላይ ሊኖር ይችላል፣ ወንድሜ ጠርቶ መክሮኛል ብሎ ነው የተናገረው። ስለዚህ ቢሊየነር ሆንክ ያ በሽታ አንተ ውስጥ ካለ ብዙ ጊዜ ነው የምመክረው እንደዚህ አይነት በቤተሰባችሁ ችግር ያለባቸው ወጣቶች አጥኑ ቤተሰባችሁን። ቤተሰቤ ውስጥ አዲክሽን ያለው አባል አለው፣ እኔ ውስጥ ያ ነገር ሊኖር ይችላል። ስለዚህ ማንኛውንም አይነት አይምሮን የሚለውጥ ኬሚካል መሞከር የለብኝም ብለህ መጨከን አለብህ ገና ሳትገባ። ምክንያቱም ሪስኩ ከዜሮ በላይ